ነገር ልትረኪ እንዴት ፍቅረኛ ላገኝ ይችላልው እናት ግን ልትመለስ አትችልም እማን ልመልሳት አልችልም ሶሪ ግማታሞች ሐለሌዎች ቁሻሾች ግማታ ሰው መስላት ታየኝ ምን ከዚህ በኋላ ይዟት ሂድ እዛው ሁለት ያድርጋት እንደውም ከነሩዋ ይዟት ሂድ አይኗም ማየት አልፈልግም እኔ ቁሻሻ ግማታም ባለጌ ጥፍራ እናት ፓምፐርስ ቀይራ ስንት አመት ሙሉ ተሸክማ ባሏ ዛሬ ላይ ፍቅረኛዬ ብላ እናቷን የከዳችለት ባሏ ፔሬድ እንኳን መጥቶባትኝ ሞደሷን እዛ ጋር እንደው ረስታ ጥላው ከሆነ እንኳን ራሱ አንቺ ግን ብሎ ነው የሚያባራትኝ እናት ግን ስንት አመት ሙሉ የሷን ቆሻሻ ያጨማለቀች ስንት ዋጋ ከፍላ ስንት ነገር አይታባታለች ፔሬድ ላይ ሆና እንኳን ራሱ ተሳስታ እንኳን ሞደስ እዛ አልሆነ ቦታ ወርውራ ቢያገኛትኝ ረስታው ወይ ሽንት ቤት ወይ መኝታ ክላሷ ወድቆ ቢያይ ሞደሷ አውልቆ ሊጥላት ሁሉ ይችላል እንዴት ብዬ በእናቴ እሱ ማግኘት ነበር አይደለ ፍላጎቷ አግኝተዋለች እስከመጨረሻው ድረስ ከእናቷ ጋር እንዳትገለኝ ሁሉ እኮ አድርጓታል በቦይስ እንደዛ አፉን እየከፈተባት አንቺን ልጅሽን እንጂ አንቺን አላፈቀርኩሽም እያለ ያዋረዳት ትፈልገኛለች እኔ ልታገባኝ ትፈልገኛለች እያለ በእናቴ ሞራል ላይ እንደዛ እየተጨመላለቀ እና አጨብጭቡ አሁን ተሳክቶለታል እሱ እቺ ዘገምተኛ ሐለሌ ሸሌ ሽንት ቤት ማለት ነው ቆሻሻ እናቷን ነው ደፋት አሜሪካ መግባት ነበር ፍላጎቱ የሚኖርበትም ሀገር ላይ ወረቀት የለውም አሜሪካ ይገባል ልጁን ደግሞ ሰላም እናትሽ ትበዳ አንቺ ቁስላም ቆሻሻ የሐለሌ ልጅ ይሸርሙጣ ልጅ ገማታ ጥምባታም ሐለሌ ልጅ አሉት ሁሉ ልጅ ነው እንዴ እናት እኮ እናት ነች አይደለም የወለደቻት ልጇ እናት ስለሆነች ብቻ ወንድ ሴቱ ትልቅ ትንሹ የሚያነባላት እኮ ናት እናት ሸርሙጣ ትሁን ቆማጣ ትሁን በላጭቡ ትሁን ምንም እናት ነች እዛ ገላዋን ስትሸጥ ራሱ ቢያይ አንድ ሰው ማንም እናት ነች ምንም ማድረግ አይቻልም በእኛ ሃይማኖት በእስልምና ሃይማኖት የጀነት ቁልፍ ከሶላት ቀጥሎ አንድ ወንድ ልጅ እኔ አላቅም ብቻው የጀነት ምንድነው የሚባለው ጋይስ ንገሩኝ በእናታችሁ ንገሩኝ አፌ ላይ ነው ያለው እናት እና ኡምክ ጀነተል ፊርዶስ ማለት ነው በእናንተ በኦርቶዶክሶች ሃይማኖት የእናት ገነት በእናት እግር ስር ነች ነው የሚለው የኛ ሃይማኖት ጀነት ከእናት እግር ስር ነች ነው ያለችው ረሱላችን ራሱ ኡምክ ነው ያሉት እናት ማንንም ልትሆን ትችላለች ምንም ልትሆን ትችላለች ትቀልዳላችሁ እንዴ እኔ በእናቴ እቅፍ ውስጥ በመተኛዬ ሰዓት እኔ በግ አቅፌ ነበር በግ እየሸናብኝ ፍየል እየሸናብኝ ጥንጥዬ መደብ ላይ ነበር የምተኛው ልብሴን አውልቄ ተንተርሼ በ8 ዓመቴ እጅ ያለ ምግብ ነበር የምበላው የልጆች ትራፊ ነበር የምበላው በሰው ቤት ማለት ነው እየተገዘገዝኩ አድጌ ዛሬ ላይ እኔ ለእናቴ ምንም ማድረግ ይብባል ምንም አደርጋለሁ ምንም በህፃንነቴ እንደዚህ ለግርድና ሰጣችሁኝ እንደዚህ ማግኘት ያለብኝ ነገር ሳላገኝ አድጌ ምናምን ብዬ አንድም ቀን እናትና አባቶችን ተችቼ አላቅም ይቅርታ አዲስ አበባ ላይ ወርጄ የእናቴን አይን ሳላይ የመጣሁትኝ የሰዎቹ ልጆች ወርቅ ይዘው ነው ካረዋገ ለእናታቸው ሲመጡ ይዞ የሚመጡትኝ
እኔ እናቴ ቤት ምን ይዤ ልሂድ ብዬ ነው በባህር የመጣሁት። አላህን የምለምነው አሁን ኢንሻአላህ ቢዝኒላህ ኢትዮጵያ ስገባኒ እናቴ ሪፖርት ላይ መታ ስትቀበለኝ እኔ ወርቅ አላለበስኳት ብዬ አይደለ ሳላያት የመጣሁት ከ13 ዓመት በኋላ እናቴን ሪፖርት ላይ አቅፌ ግንባሯን ስሜ እግሯን ስሜ የጆሮዋንም ያንገቷንም እዚህም አብዚ ወርቂ አስብዬ ነው እኔ ሪፖርት ላይ ቅፍ አድርጌ ወደ ቤቷ ይዤ መሄድ የምፈልገው። ትቀልዳላችሁ እንዴ? እኔ መጀመሪያ ለቤተሰቦቼ ከኖርኩ በኋላ ነው የምኖረው። ሃይ አላህንም የምለምነው ፍላጎት የቤተሰቦችን ፍላጎት ሳላሟላ ምንም ነገር እንዳይሆኑብኝ ነው። ምንም ነገር አሁንም እኔ አልሐምዱሊላህ ለእናቴ ወርቅ መግዣ የሚሆን አላጣም አለኝ። ግን ሲሄድ የሰው ልጅ ፍላጎቱ አያልቅም። የሰው ልጅ ፍላጎቱ በጣም ብዙ ነው። ለራሴም የሆነ ነገር አድርጌ ሀገሬ ላይ ለእናቴም ደግሞ ማድረግ ያለብኝን ነገር አድርጌ ሁሉንም ነገር በአንድ ጊዜ አሳክቼ ካልገባው ብዬ እንጂ እኔ ለእናቴ ዛሬ ላይ አልሐምዱሊላህ እጥፍ ድርብ አድርጎ ነው የካሰኝ። እና እናት ቀይ መስመር ነች። ልብ በሉ። ሙሉ ጎጃምዬ እንዴት ነሽ የኔ ወርቅ? ተማሩበት። እኔ አሁን አይበለውና እናቴ የሆነ ነገር ብትሆንብኝ አሁን እኔ አንድ ሞት ነው የሞትኩት። አንድ ሞት እኮ አይደለም የሞተው 1000 ጊዜ እኮ ነው የሞትኩት እናቴ የሆነ ነገር ብትሆንብኝ። ምክንያቱም ለገናው እሷን አስደስታለሁ ብዬ ለሷ ላደርግላት የምፈልገውን ነገር ሳላደርግላት ወይንም አይኗን አይቺ ሳላቅፋት ወይንም ጠረኗን ሳላሽት እንዲ እኔ ምንም ነገር እኔ በጣም እንደውም ስትረስ ውስጥ የሚያስገባኝ ብዙ ጊዜ የቤተሰብ ጉዳይ ነው። እኔ በቃ ነገሮች ሁሉ ሳይስተካከሉልኝ ቤተሰቦቼ ምንም ነገር ሆነው እንዳያሳየኝ ወይንም ከነሱ በፊት ይውሰደኝ። ይሄን ነገር ነው የምለምነው። እና ልብ በሉ እዚህ ጋር ልጅነት ስላለባት ነው ወጣት ስለሆነች ነው ምናምን አትበሉኝ። ፍቅረኛ ቢሄድ ፍቅረኛ ይመጣል። እናቷን እስኪ ተኩላት። ዛሬ በስድብ እንደዛ አዋርዳችሁ ከፍ ዝቅ አድርጋችሁ ቀጥቅጣችሁ በገዛ ልጇ ሁሉ ነገሯን ነጥቃችኋት። ዛሬ ደግሞ ይሄው ሄደችላችሁ፣ ወደ ፈጣሪዋ ሄደችላችሁ። ወይዬ በረሃውዬ ሄደችላችሁ። እስኪ መመለስ ከቻላችሁ እናቷን መልሱላት። እናቴ ሙታ እንዴት ስቶሪ ላይ እንኳን እማዬ ይቅር በይን ስላስቀየምኩሽ ነገር ሁሉ ብዬ ስቶሪ ላይ ማድረግ ያቅተኛል። ሶሻል ሚዲያ ላይ አምጥታ አይደል ያሳጣቻት። የዛን ሰዓት ያልፈራኝ ምን ነው? ይሄ ህዝብ ምን የዚህን ህዝብ ምላስ ፈራች። በግልጽ ሞተች እናቴ ለማለት ፈራች። ፈርታ ነው ምንድነው ያስፈራት? ምን አገባሽ? ያገባኛል ወደፊት እኔም ስለምወልድ ልጄ ከኔ አምር በታች እንጂ በሱ አምር ብቻ አትንቀሳቀስም እያልኳችሁ ነው። አሁን እስገባችሁ ውዶቼ። ልጄ እኔ ለልጄ ምን እንደሚጠቅማት ምን እንደሚጎዳት ጠንቅቄ ስለማውቅ አይሆንም ካልኳት እሺ እናቴ አንቺ ካላለችኝ እገላታለሁ እያልኳችሁ ነው። እገላታለሁ። በመጀመሪያ ግን አሃዱ ብላ ወደዚህ ዓለም ፈጣሪ ከመጣት ሰዓት ጀምሮ ሆደ ውስጥ እያለች ጀምሮ እንከባከባታለሁ። እንደኔ ስትረሳም እንዳትሆን ወተት እጠጣላታለሁ። ሙዝ፣ ፍሩቶች ምናምን መግባታለሁ። ፔፕሲ ምናምን ከመጠጥ ምናምን አወገድላታለሁ። ወደ ውስጥ ጀምሬ እንከባከባታለሁ ልጄን ማለት ነው። ወደዚህ ዓለም ከመጣች ሰዓት ጀምሮ ሐሊቧንም ፓምፐርሷንም በሰዓት በየደቂቃው ይቀየርላታል። ልብሶቿን ትለብሳለች። የተመጣጠነ ምግብ አበላታለሁ፣ አጠጣታለሁ።
ትምህርት ቤት መግቢያዋ ታይም ሲደርስ ደግሞ አለ የተባለ ትምህርት ቤት አስገባታለሁ፣ አስተምራታለሁ። በቃ ህፃናት ልጆች አግኝተው ማደግ ያለባቸውን ነገር ሁሉ ሰጥቼ አሳድጋታለሁ። ከዛ በተረፈ ግን የበላችሁ ምግብ ሁሉ ሲፈላባት እኔን ፈንግዬ ሄዳለሁ ካለች ወላሂ ሱመ ወላሂ አባቴ ነው የምልላችሁ። ያን የምወደውን አባቴን እንሰኝ እገላታለሁ፣ ራሴን አጥፋለሁ። አዎ ቅማላ ሃይ ልጅ የሆነ ማና አባቷ ነችና ቅማላም ሀለሌ እኔ 9 ወር ሙሉ አልግሽ ብያምጬ ወልጃትኝ ምን እንደ ቀልድ ነው እንደ ገላታለሁ እያልኳችሁ ነው። ሲጀመር ማለት ነው የኔ ልጅ እኔ ልጄን አይፓድ ራሱ አልገዛላትም። እድሜዋ 20 ዓመት እስካልሞላ ድረስ ስልክ በቅጡ አልሰጣትም። የራሴን ስልክ ነው የምሰጣት። አንዳንድ ጊዜ የሆነ ያው ቆሌታ ምናምን እንድትሆን ፈቅድላታለሁ። ቆሌታም ስላችሁ የሆነ ነቃ ድንግጥ ያለች ልጅ እንድትኖረኝ እፈልጋለሁ። ብቻ አንዳንድ ነገር እንደዚህ ሞዴሎች ምናምን እንድታይ ምናምን የሆነ ታይም እሰጣታለሁ። ብቻ ግማሽ ሰዓትም ይሁን ትምህርትም በሌላ ሰዓት 1 ሰዓት በዛ ከተባለ 1 ሰዓት ምናምን ልሰጣት እችላለሁ። ዝም ብላ የሆነ ያለ አይደለ የአረቦች ልጆች የሚያዩት ስለ አርቲስቶች ምናምን ስለ ሞዴሎች ምናምን ያን ነገር የሆነች ብቻ ነቃ ደንግጥ ያለች ልጅ እንድትሆን ዘገምተኛ እንድትሆን አልፈቅድም። ብቻ በሰዓት ታይም እሰጣታለሁ። ስልኬ ላይ ማየት የምትፈልጋቸውን ነገር ታያለች ምናምን ነገር አለቀ ደቀቀ። 20 ዓመት እስከሞላት ድረስ ለልጄ ስልክ አልሰጣትም። ማንን ነው የምታዋሪው? ከማን ጋር ያለሽው? ማንሽ? ምንድነሽ? በደንብ ነው የምቆጣጠራት። የአረቦች ልጆች ለምንድን ነው ታዲያ ተረግጦ የሚኖሩት? በህፃንነታቸው ጀምሮ ቤተሰቦቻቸው ስለሚንከባከቧቸው ነው ስለሚቆጣጠሯቸው እኮ ነው። እና በ5 ዓመቷ አይፓድ ገዝቼ ሰጥቻት እዛ ጋር የብልግና የሴክስ ቪዲዮ እያየሽ ካደገችስ ልጄ መጨረሻዋ ምንድን ነው የሚሆነው? ንገሩኝ እስኪ። እቻህን ፓም 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 እያለች ነው ያደገችው። ዩቲዩብ ላይ ገብታችሁ ዴዚ እቺ ዘገምተኛ እንደ ነጭ እንኳን ቂጧን ማወዛወዝ ምናምን ሰውነቷን ማንቀሳቀስ ምናምን አትችልም። ህፃን እያለ ሚሚ ስትለበር የሆነ ቪዲዮ ላይ የለም እንደዛ አድርጌ አላሳድጋትም ልጄን። እኔ አላ ቁሊታ ይቆላታል። እቺ ከባሌ ጋር ራሱን የመኝታ ልጄ በመኝታ ልብስ ራሱ እንድታየኝ አልፈቅድም። እኔ ልጄን ሳሳድግ በመኝታ ልብስ እኔ ልጄን አላሳያትም። እኔ መኝታ ልብስ ለብሼ ልጄ እንድታየኝ አልፈቅድም። ወላሂ እየቀለድኩ አይደለም። ልብ ብላችሁ ስሙኝ። ምናልባት እብድ ምናምን ልትሉኝ ትችላላችሁ። ይሄ እብዴታ አይደለም። እንደዛ የቆላት ምናምን አደገች። ይኸው ቆመባት። ገና 20 ዓመት ሳይሞላት ህይወቷም ተበላሽቶ ገና የህይወት ምዕራፏ አሃዱ ብሎ ጀመረ። በከኋላዋም ከፊቷም በመከራ እና በስቃይ እየታጠረ ይሆናል ከዚህ በኋላ ህይወቷ። እና እንደዛ ነው የምላችሁ ወገኖቼ። እናትነት ከባድ ነው። እናታችሁን አታስቀይሙ።